ሴትዮ የሞተች ድንገት ነው የሞተችው። ምንም አላማማትም ነበር። እውነት ሰዎቹ የሆነ ነገር የሰጠዋት አድርገው ነው እያሰቡ ያሉት መሰለኝ። እንጃ እኔ በምግብ የሆነ የማይሆን ነገር ጨምሬም ሊሆን ይችላል። እንግዲህ ልጅቱ በራሷ ጊዜ የሰራችውን ወንጀል ወጥታ እየተናገረች ነው ማለት ነው። ገና ፖሊስ ሳይጠይቃት ወይም ደግሞ ገና ምርመራ ሳይደረግባት እንግዲህ እርግጠኛ ነኝ ብዙዎቻችሁ የዚችን ልጅ ቪዲዮ ሰምታችሁት ይሆናል። በዚህ ዙሪያ እንግዲህ 2 ቪዲዮ ነው የሰራችው ማለት ነው። ብቻ ለማንኛውም አላህ ይጠብቀን ነው። ሌላ ምን ይባላል? አስባችሁታል እናንተ? አይደለም ሰውን ያክል ነገር ይቅርና አረብ ቤት ተቀምጠን አንድ ዕቃ እንኳን ሲሰበርብን ለመናገር እንዴት እንደምንፈራ ሁላችንም እናውቃለን ማለት ነው። እንግዲህ ውድ ቤተሰቦች መግቢያ ላይ ልጅቷ እንደሰማችኋት መዳሜ ድንገት ሞተችብኝ እያለች ነው ማለት ነው። ያው እንግዲህ ቤት ውስጥ የነበሩት እሷና መዳሟ ብቻ ነበሩ። ሰውየው ከቤት ቆይቶ ገና ቤቱን ለቆ ወጣ እንዳለ ሴትወይቱ ምንም አይነት የህመም ምልክት ሳታሳይ እንግዲህ ወዲያውን ድንገት እንደሞተችባት ነው እየተናገረች ያለችው። ያው ቤት ውስጥ የነበረችው እሷ ስለነበረች ደውላ እንግዲህ የሴትወይቱን መሞት ለቤተሰብ ተናግራለች ማለት ነው። እና እንግዲህ ወደ ቤተሰብም ሞቷን ሰምቶ ተሰባሰበ ማለት ነው። ነገር ግን ለሴትወይቱ መሞት ልጅቱ ምንም የምታውቀው ታሪክ የለም። ድንገት እንደሞተችባት ሳትታመም ምናምን ደህና እንደነበረች ከባሏ ጋር ስትጫወት እንደነበረች ነው ልጅቱ እየተናገረች ያለችው። ሆኖም እንግዲህ ድንገት መሞቷን ተከትሎ ቤተሰቦቿ እንዳለ በሰራተኛቱ ላይ ጥርጣሬ እንዳደረባቸው እየተናገረች ነው ማለት ነው። ሁላቸውም ትኩረታቸውን ወደ እኔ አድርገዋል። እኔ የሆነ ነገር አድርጌ የገደልኳት መስሏቸው እንደዚያ ነው እያሰቡ ያሉትና በጣም ፈርቻለሁ። ምን ማድረግ እንዳለብኝ አላቅም ብላ እንግዲህ ከትናንት ወዲያ አንድ ቪዲዮ ሰርታ ነበረ ማለት ነው። እንግዲህ ውድ ቤተሰቦች እንዳልኳችሁ ልጅቷ በዚህ ዙሪያ 2 ቪዲዮ ነው የሰራችው። ትናንትናም ደግሞ ድጋሚ ቪዲዮ ሰርታለች። በነገራችን ላይ የበቀደሙ ቪዲዮዋ በጣም ቫይራል ወጥቷል። በጣም ብዙ ሰዎችን አስደንግጧል። ብዙ ሰው ተቀባብሎታል ማለት ነው። እንግዲህ አብዛኛው ሰውም የልጅቱን ፎቶ እየለጠፈ ድምጽ ልንሆናት ይገባል ገና እስር ቤት ከመግባቷ በፊት ብሎ በጣም ብዙ ሰውም ድምጽ እየሆናት ነው ማለት ነው። እሱም ምንድነው መሰላችሁ ያው ጥርጣሬ እንጂ ልጅቱ አላደረገችም። ግን ሰዎቹ እሷን ነው እየጠረጠሩ ያሉት ማንም ሰው ከቤት ስላልነበር ብቻቸውን ስለነበሩ በሚለው ማለት ነው። እና እሷም የተናገረችው ነገር ያንን ነበረ። ትናንትና ደግሞ በድጋሚ በዚያው በሴትወይቱ ዙሪያ ቪዲዮ ሰርታለች። እንግዲህ ቪዲዮን የሚሰራችው በጣም እየተርበደበደች ፈርታ ከሚባለው በላይ እየተንቀጠቀጠች ምን ልበላችሁ ብቻ በጣም ነው የሚከብደው። ያው እኔ ለእናንተ ቪዲዮ እንዳይረብሻችሁ ብዬ ቪዲዮን አረጋግቼ ነው እንጂ ቪዲዮን ያስገባሁት። በጣም ነው የምታሳዝነው። በጣም እያለቀሰች ነው። በጣም ፈርታለች። በጣም እየተንቀጠቀጠች ምን ልበላችሁ ብቻ ሀገሬ ልጆች ምን ልበላችሁ። እናማ በድጋሚ በሌላ ቪዲዮ መታ ሴትዮ እስከዛሬ ድረስ አልተቀበረችም። ያልተቀበረችበት ምክንያት ደግሞ ያው እንግዲህ ድንገት ስለሞተች ግዴታ የሬሳ ምርመራ መደረግ አለበት ተብሎ ነው። ምርመራ ደግሞ ያልተካሄደበት ምክንያት ሰውየው እንግዲህ ከቤት የለም ብላለች ማለት ነው። ያኔ ከቤት የለም እዚያ ከተማ ውስጥ የለም ማለት ነው። ገባችሁ? ሰውየው ገና እግሩ ከቤት ወጣ እንዳለ ነው የሞተች ብላለች ሰውየው። ስለዚህ በዚያ ቅጽበት ሀገር ለቆ ሂዷል ማለት ነው። ገብቷችኋል? ከሀገር ስለወጣ ሰውየው ግዴታ ወደ ሀገር ውስጥ ከሚመለስ ድረስ መጠበቅ አለበት እና እሱ ከተመለሰ በኋላ ተመርምራ ነው የምትቀበር ተብሎ እስካሁን ድረስ ምንም አይነት ምርመራ አልተደረገም። ሴትወይቱም አልተቀበረችም ብላ እንግዲህ ይባስ ብላ እንደሰማችኋት እንግዲህ በራሷ አፍ ማለት ነው። አፍ ምንድን ነው የሚባለው በሀገራችን? በአላህ አፍ ያስጠላል ይላል የሀገራችን ሰው። አይደለም ማስጠላት ያስገድላል ሲባል ሰምታችሁ ታውቃላችሁ? እና እንደሰማችኋት በበቀደም ሰዎቹ ጥርጣሬ አድሮባቸዋል ያለችው ሴትዎ ዛሬ ደግሞ የበቀደሙ ቪዲዮ በጣም ብዙ ስለተቀባበለው ብዙ ፎሎ ስላገኘች ብዙ ሰው ሸርና ዱዊስ ስላደረገላት ስትመኝ የነበረውን አይነት እይታ ስላገኘች ከውሸት ላይ ውሸት የባለፈው አንሷት ትናንትና መታ ተቀደደችብን ማለት ነው። እንደሰማችኋት ለእሷ ቀላል ነገር መስሏት አልገባችሁ? እንጃን የሚሆነ ጥርጣሬ ነገር ውስጥ ገብቻለሁ። ምግቡ ላይ ያልሆነ ነገር ሳልጨምርበት አልቀርም ይመስለኛል እና ለሴትወይቱ ለሞቷ ምክንያት ይሆናት ያነ ነገር ሳይሆን አይቀርም ብላ በአፏ በራሷ ቪዲዮዋ ደቅና በቪዲዮ ወጣ እየተናገረች ነው ማለት ነው። በነገራችን ላይ የሀገሬ ልጆች ሰው ቤት ተቀምጣችሁ አይደለም ከራሳችሁ ከአረቦቹ ቤት ሆናችሁ ይቅርና አረብ ሀገር ላይ ሆኖ እንደፈለጉ መቀደድ የለም። የአረብ ሀገርን ሕግ ሁላችንም እናውቃለን ማለት ነው። አይደለም ሞቶ አንድ ሰውን በዚህ ምክንያት ሳልገሎ አልቀር መሰል ይቅርና ማለት ነው ብሎ ማለት ይቅርና ሰውን በኮመንት መሳደብ በሕግ እንደሚያስጠይቅ እየሰማን ነው፣ እየተነገረን ነው ማለት ነው። ምን እላችሁ ፈልጌ ነው የምሰራው ቪዲዮ ከአሰሪዎች ዘንድ አይደርስም፣ የቲክቶክ አካውንቴን አያውቅትም ወይም ደግሞ የምናገረው ቋንቋ አይገባቸውም ብላችሁ
እንደፈለጋችሁ በቪዲዮ እየወጣችሁ የምትናገሩቶች ካላችሁ ጥንቃቄ አድርጉ ማለት ነው። ልሸቅሉ ችግራችሁ ልታራግፉ የመጣችሁ በእናንተ ምክንያቱም አንገታችን ደፍተን የምንሰራ ልጆችን እንቅፋት አትሆኑብን ማለት ነው። በጥቅሉ ምንላችሁ ፈልጌ ነው፣ ይቺ ልጅ የውሸት ቪዲዮ ነው የሰራችሁ፣ የእውነት ቪዲዮ አይደለም። እንዴት አወቅሽ ካላችሁ በመጀመሪያ ልጅቷ ሲጀመር በጣም ባለየ ልጅ ነች። ከአሁን በፊት ምን ያውቃታለሁ ማለት ነው። መፈመስ ትፈልጋለች፣ ፎሎ ትፈልጋለች፣ ግን ማንም ሰው ዙሮ አያትም። ገብራይጥ ታውቃላችሁ፣ በሀገራችሁ ስትታይ ራሱ የሆነች ገብራይጥ ሙጥሙጥ ነገር ነች ማለት ነው። የምትሰራው ቪዲዮ ሁሉ ጅጅ ነው የሚለው ማለት ነው። ምን አገባስ ስለ ሰዎቹ አልጋ ላይ ስለሚያደርጉን ነገር ወታ ታወራለች። ተቀባቡ፣ ባባበሩን ዘጋባት ምናምን። እኛ እኮ ላይ ሸቅል ላይ ገባን የሀገሬ ልጆች። በነገራችን ላይ አንዳንዴ ማለት ነው ዘወር ብለን ራሳችን መፈተሽም ጥሩ ነው። ሁሌ እነሱን ብቻ ጥፋተኛ ባናደርግ ጥሩ ነው። ወላይ ራሳችን ወደንና ፈልገን የተሻለ ነገር ፈልገን እንጂ የተሰደድነው ማንም እኮ አስገዶን አይደለም የተሰደድነው። ሁሌ እነሱን ብቻ ማመረር ለምንድን ነው? እና ስለዚህ ባካችሁን አደብ ይዘን እንስራ። ልጅቷ የሰራችው ቪዲዮ የውሸት ነው። መዳሟ ምንም አልሆነችባትም። የራሷ የመዳሟ የእህቷ ሰራተኛ ይች ልጅ ከኔ ከመዳሜ ከታላቅ እህቷ ቤት ነው የምትሰራ። ማርያምን ስለ አረቦች ብዙ ነገር እየሰራች እስከዛሬ ታግሻታለሁ። ዛሬ ግን አልፋታትም። ምክንያቱም ይሄ ቪዲዮ ሌላ ሰው ለሌላ አረብ አይቶ ከተተረጎመ ሌሎቻችን ሁላ እንዳሰራ ነው እንቅፋት የምትሆነን። ቪዲዮውን ለመዳም ያሳይቼ ተረጉምላታለሁ ብላ ማርያምን ብላ ምላለች ማለት ነው፣ የምታውቃት ልጅ። እንዲሁም ሌላኛዋ ደግሞ የሰፈሯ ልጅ እሷ ልጅ ውሸቷን ነው ብላ ወላሂ ይችን ቪዲዮ ወጣ ሰርታለች ማለት ነው። ያችኛይቱ በኮሜንት ነው። ይችኛዋ ልጅ ደግሞ የአንድ ሰፈር ሰዎች ነን፣ ቆሻሻ ስንጥል ሁሌ እንገናኛለን። ከሰፈራችን አይደለም ለቅሶ ምንም ነገር የለም። ለምንድን ነው በዚህ ልክ ወጣ የተቀደደችው? ውሸቷን ነው ብላለች ማለት ነው። ይሄ ሁሉ ጥማቷ ምንድን ነው? ለፎሎ ብላ ለቪው ብላ ማለት ነው። አስቡት እንግዲህ ሀገሬ ልጆች፣ ከትናንት ወደ የሰራችው ቪዲዮ ጥሩ እይታ ስላገኘላት ከውሸት ላይ ውሸት ከጥፋት ላይ ጥፋት ትናንትም ደገመችው። አረ ውጫችን ወረ ፕራንክ ነው ብላ ማረጋጋት ስትችል ጭራሽ ባስ ብላ ትናንት መታ ምግባ ላይማ የሆነ ነገር ሳልጨምርበት አልቀረሁም፣ እኔም የሆነ ነገር ቅር ብሎኛል ብላ ራሷ እንግዲህ ወጣ እየለፈለፈች ነው። አሁን ነገ ይች ልጅ ብትያዝና ብትታሰር ወይ የሆነ ነገር ቢፈረድባት አይ አረብ እነሱ እኮ እንድናቸው ብለን አፋችን ልንከፍት ነው ሁሌ ማለት ነው። በራሳችን ጥፋትም በእነሱ ጥፋትም እነሱን አማረን እንዘልቀዋለን። አረ እባካችሁ የሀገሬ ልጆች ተውኒ እኮ አንዳንዴ ግርም ይለኛል። ወላሂ ነው የምላችሁ። አላቅም ብቻ ግን የምንሰራውን ቪዲዮ ለይተን እንወቅ። ወታችሁ እንደፈለጋችሁ አትቀደዱ የሀገሬ ልጆች። ለእናንተ እንኳን ባታስቡ ለቤተሰቦቻችሁ አስቡ። ለእናንተም ጥሩ አይደለም። በሰው ቤት በሰው ሀገር እንደተንከራተታችሁ እናንተ እንደ ቀልድ ብላችሁ በሰራችሁት ነገር ከማትወጡት ወደ ውስጥ ልትገቡ ትችላላችሁ ማለት ነው። እና ጥንቃቄ እናድርግ። ሌላ ኮመንት ላይ እየታዘብኩትን አንድ ነገር ልናገር። እኔ ምን እንደምል አላውቅም። አውቃለሁ ያልመረረው ያልሰረቸው የለም። የሰው ቤት ኑሮ፣ የአረብ ሀገር የስደት ኑሮ ስልችት ብሎናል። ግን አማራጭ ስላጣን ነው እየሰራን ያለ ነው። እኔ ሁሌ እምላችኋለሁ የሀገሬ ልጆች፣ አረብ ሀገር ስደት ላይ ማንም ሰው ደልቶት አይኖርም። ችሎ ነው የምላችሁ በምክንያት ነው። ገብታችኋል? እና ይቺ ልጅ መዳሜ ሞተችብኝ፣ የሞተችው ድንገት ነው ብላ በሰራችው ቪዲዮ ላይ አንድ ሰው እንኳ አላህ ረህማት የሚል የለም። አንድ ሰው እንኳ ነፍሲ ማር የሚል ሰው የለም። በረከትሽ ይደርብን፣ ታድለሽ፣ ተገላግለሽ። አረ የኔንም አረ ጎበዜት ነው እያመራን ያለ ነው። ወላሂ አረ ተው ሰው ቤት ተቀምጠን በዚህ ልክ ክፋት አንመኝ። ወላሂ ተው፣ ጥሩ አይደለም ማለት ነው። በዚህ ልክ እንዴ ቤቷን ለቃልኝ እስከምትወጣ ከቤት እስከምትወጣ ደስ እሷ ከቤት አለኝ ደበረኝ እኮ እያለ እኮ ነው የምንኖረው ብዙዎቻችን ማለት ነው። ሰው በገዛ ቤቱ መኖሪያ ያጣል። አረ እና ሀገሬ ልጆች ተው፣ አንዳንዴ ወላሂ ጥሩ አይደለም ማለት ነው። በዚህ ልክ ለሰዎች መጥፎ መሆን እንዴ እየሰራን ነው። እኛ ያገኘነው እድል እኮ ያላገኙ ብዙ ልጆች እንዳሉ እኮ አናውቅም። ያው እኛ ስላገኘ ነው እኛ እየኖርንበት ስለሆነ ቀለል አድርገን እናያለን እንጂ ከዚህ እኛ የምንፈልገው ቦታ እኮ ያልደረሱ ብዙ ልጆች አሉ። ወላሂ አረብ ሀገር መጥተው ለመስራት አስበው ፕሮሰስ ያልተሳካላቸው ወይ መምጫ በራቸው የቀሩ ስንት እህቶች እንዳሉ አታውቁም እንዴ? ስለዚህ ባካችሁን ተው። በዚህ ልክ ከተማረረ በቃ አማራጭ የለንም። ችግራችን ችግር አድርገን ወደ ሀገራችን እንግባ እንጂ ከሌላው ነገር አልፎ ከእርግማኑ ከስድቡ አልፎ ደግሞ ሞታቸውን እየተመኘ እንዴት ነው ሰው ቤት የሚኖረው? እና ከሷ ኮመንተሮቹ ነው የገረሙኝ ማለት ነው። እንዳለ ኮመንተሩ ብታይ በረከቷ ይደርብን፣ ታድለሽ ምናምን ምን የማይባል ነገር አለ? ምን የማይባል ነገር አለ? ግን በተለይ ወጣችሁ ቪዲዮ የምትሰሩቶች ጥንቃቄ አድርጉ። ከመሰራታችሁ በፊት የምትሰሩትን ቪዲዮ በደንብ አስቡበት ነው የምለው። እና አይታችሁ የተደነገጣችሁ እውነት መስሏችሁ ውሸቷል